ዛሬ ብሮኮሊን በስጋ ይዤላችሁ መጥቻለሁ። ያው እዚህ ጋር የተሰራውን ነው ተሰርቶ መጨረሻው ይህን ይመስላል። በእንትን እያሳየኋችሁ ነው፣ በፍጥነት እያሳየኋችሁ ነው ያለሁትኝ። ይህ የምታዩት ስጋ ነው። ስጋ ብሮኮሊን እና የተለያዩ አትክልቶችን እንደነ ቃሪያና ቲማቲም፣ ሽንኩርት ያሉትን ይዟል። እና በጣም አሳምረን በቀላሉ ቤት ውስጥ ትንሽዬ ስጋ ካለችን ባሉን ግብአቶች እንዴት አድርገን ብሮኮሊን እንኳን ባይኖረን በሌሎች እንትኖች እንደዚህ አድርገን መስራት እንደምንችል እንማማርበታለን። ያው ስጋውን ልክ እንደዚህ አድርጌ በስላይስ ከትፌ አዘጋጅቼዋለሁኝ። እንደምታዩት በስሱ በጣም በስሱ በጣምም ሳይሆን ብቻ በስሱ ቆርጬ እንደዚህ አድርጌ አዘጋጅቼዋለሁ። ይኸው እንደምታዩት በደንብ ይታያል። ከዛ ሽንኩርት እንደዚሁ ሌላ እንትን ከምል በየዚሁ ዳሩ ላይ ከትፌ ላሳያችሁ ነው። ሽንኩርቱን በዚህ መልኩ ሽንኩርቱም ልክ ከስጋው ጋር ተመሳሳይ ስታይል ያለው ተመሳሳይ እንትን ውፍረት እንዲኖረው አድርጌ ከትፌዋለሁኝ። ይኸው እንደምታዩት ስጋውና ሽንኩርቱ ተመሳሳይ ነው። ከዛ ሌሎችም ግብአቶች አሉኝ እንደነ ካሮት፣ ያው ካሮትም እዚህ ጋር ከትፌ አዘጋጅቻለሁ። እሱም እንደዛው ልክ እንደነሱ ተመሳሳዩን አድርጌ ሽንኩርት ካሮትም ከትፌ ያለው እዚህ ጋር መጥበሻ ጥጄ ዘይት ቀምሜ ያስቀመጥኩት ነበረኝ። የተለያዩ ቅመማ ቅመሞች ማለት የተለየ ነገር አይደለም። ቤት ውስጥ ያለንን እንደነ ኮሮሪማ፣ ቆንዶ በርበሬ ያሉትን ቀምሜ ያስቀመጥኩት ነበረኝ ለሌላ ነገር የምጠቀመው። አሁን ያደረኩት እሱን ነው። ዘይት ነው። ዘይቱ ላይ ይኸው እዚህ ጋር ሮዝመሪ፣ የተፈጨ ነጭ ሽንኩርት የተከተፈ፣ ትንሽ ቆንዶ በርበሬ፣ የነጭ ሽንኩርት አድርጌበታለሁ። ነጭ ሽንኩርት የተከተፈ ያልተከተፈም የተፈጨም ጨምሬበታለሁኝ። እዚህ ጋር በርበሬ ጨምሬበት አትክልቶቹንና ስጋውንም በዚህ መልክ እንትን ልለው እያሰብ በዚህ ላሳልፋቸው ያዘጋጀሁት ነው። እዚህ ጋር ባቄላ ዘፍዝፌ ያስቀመጥኩት ሊበቅል ያለ ባቄላና አተር አለኝ። እንዲሁም ሽምብራም አለ ትንሽ። እኔ ብዙ ጊዜ ቤት ውስጥ ዘፍዝፌ ያስቀምጣለሁኝ እና እንደዛ ዘፍዝፌ ያስቀመጥኩት ነበረኝ። እሱን ጨምሬያለሁ። እዚህ ጋር ሽንኩርት ጨምሬያለሁ። ሁሉንም ያዘጋጀኋቸው ግብአቶች አንዳንድ እንደዚህ እያደረኩኝ እቀምማቸዋለሁ ማለት ነው። የተቀመመ ዘይት ውስጥ እንደዚህ አድርጌ አሳልፋቸዋለሁ። ቤት ውስጥ ለምሳሌ የጥብስ ቅጠል ወይ ደግሞ የሆነ በቃ ሌላ እንትን ቅመም እንኳን የተዘጋጀ ላጤዎች እንኳን ብትሆኑ ቅመም የተዘጋጀ እንኳን ባይኖር ወይ ነጭ ሽንኩርት አይጠፋም፣ ክኖር እንኳን አይጠፋም። ቢያንስ ቤት ውስጥ ሌላው ቢቀር እንኳን ክኖሯን እንኳን ሰባብራችሁ ጨምራችሁ በሱ እንኳን እንደዚህ ማዘጋጀት ትችላላችሁ። ይኸው እንደምታዩት ካሮቱም ስጋውም ገብቷል። እዚህ ጋር ትንሽዬ ፍላፍል ላዘጋጅ አስቤ ነው ከነዚህ ጋር አንድ ላይ ልጠብሰው። ሽምብራና አተር ቀቅዬ እዚህ ጋር ልጠብስ ልፈጨው እያዘጋጀው ነው ያለሁትኝ። እየቀመምኩት ነው። እዚህ ጋር ነጭ ሽንኩርት፣ ቀይ ሽንኩርት እና ቆንዶ በርበሬ፣ ሮዝመሪ ጨምሬበታለሁ። ትንሽዬ ፍላፍል አዘጋጅ ብዬ ነው። ያው እንደምታዩት እነዚህ ነገሮች ጨምሬ ፈጭቸዋለሁኝ ማለት ነው። በጣም አልደቀቀም ብቻ በቻልኩት ፈጭቸዋለሁኝ። እዚች ጋር ትንሽ የበቆሎ ዱቄት ነው የጨመርኩት። የበቆሎ ዱቄት ጨምሬ ልክ እንደዚህ በማንኪያ አዋህደዋለሁኝ በደንብ።
ዘይት አለው። ዘይት ጨምሬያለሁ። ዘይት ጨምሬ አላሳየኋችሁም ይመስለኛል። ዘይት አለው። ልክ እንደዚህ እንደምታዩት አድቦልቡዬ ካዘጋጀኋቸው አትክልትና ስጋዎች ጋር አብሬ ጠብሰዋለሁ። ኦቭን ውስጥ አስገባዋለሁ ማለት ነው። እና በደንብ መዋሃድ ስላለበት በኋላ እንዳይሰባበር በደንብ አድርጌ በማንኪያ አሽቸዋለሁ። በእጄ ደግሞ እንደዚህ እያደረኩኝ በደንብ መጣበቅ ይችላል አይችልም። በጣም ለስለስ ካለ ትንሽ ዱቄት ልጨምርበት ነው። ቼክ እያረኩት ነው። ይሄ አሁን አሪፍ ነው። በቃ ምንም አያስፈልገውም ማለት ነው። ይኸው በምታዩት መልኩ እዚህ ላይ እንደዚህ እያደረኩኝ ደረድረዋለሁ ማለት ነው። ቃሪያም አለው እና እንደዚህ አድርጌ አብሬ ኦቭን ውስጥ አስገባዋለሁ። በጣም የሚጣፍጥ ነው የሚሆነው። ፍላፍሉ ሁሉም ነገር ያሟላ ነው። ጨው አለው፣ ሁሉም ነገር አለው። እዚህ ጋር የተቀመመ እንትን ዘይት ነው የጨመርኩበት። ቅመም ያለው ዘይት ነው ያረኩበት። ኦቭኔን በ180 ዲግሪ ለኩሼዋለሁ። ከላይና ከታች አድርጌ ነው የለኮስኩት እና የሰራሁትን ይሄን ያዘጋጀሁትን ነገር አስገብቼው እስኪ በስል 10 ደቂቃም ሊሆን ይችላል። እንደ ፓወሩ ነው። ከዛም በላይ ሊቆይ ይችላል። አቆየዋለሁ ማለት ነው። ያው በጣም ነው የሚያምረው። በስሏል። ሲበስል ደግሞ ሁሉም የሆነ የመመሳሰል ነገር ሙሽሽ ነገር ብሎ የመመሳሰል ነገር እንትን አላቸው። በስለዋል ማለት ነው እና በጣም ነው የሚያምረው። ይኸው በስሎ ወጥቷል። ስጋውም፣ ፍላፍሉም፣ ሽንኩርቶቹ ሁሉንም አብሮ በስሎ በዚህ መልክ ቅባት ያልበዛበት በዚህ መልክ እንደዚህ ሆኖ ተሰርቶ ወጥቷል። ይሄንን ከሰራም በኋላ ስናቀርበው በሸክላ ስናደርገው ሸክላ ላይ አድርገን ስናቀርበውም በቃ የተለየ ነው። በጣም ደስ የሚል አማራጭ ሳይድ ዲሽ ይሆነናል። ከፈለግንም ደግሞ ይሄንን በዳቦ ወይ በሌላ አማራጭ መጠቀምና መብላት እንችላለን። እንጀራ ላይ ሊሆን ይችላል። እዚህ ጋር ቲማቲም እና ቃሪያ ጨምሬበታለሁ። እነሱ እሳት አያስፈልጋቸውም። ያያችሁት ነው አይደል? ይሄው በዚህ መልክ ይሄው አሁን የቀረኝ ብሮኮሊ ነበር። ብሮኮሊ ጨምሬያለሁ። ብሮኮሊ ሲጨመር ደግሞ በቃ አረንጓዴ ነገር ሲገባበት የበለጠ በጣም በቃ ጣፋጭም ይሆናል። ውበቱ ራሱ ሰው ፊት ሲቀርብ በጣም የሆነ የሚያምር ምግብ ነው። በቃ በእርግጥ ጣዕሙም የተለየ ነው፣ ግን ውበት ደግሞ ይሰጥልናል በይበልጥ አረንጓዴ ነገር ሲኖረው። ብሮኮሊን ደግሞ ለጤና በጣም ጠቃሚ ያለው ጠቀሜታ ያለው ምግብ ነው። እንደዚህ ከብዙ እንትኖች ጋር ቀላቅለን መመገብ እንችላለን። ቤቱን ላይክ ሰብስክራይብ አድርጉልኝ እባካችሁን፣ ሰብስክራይብ አድርጉልኝ። ሰብስክራይብ በማድረግ ተባበሩኝ፣ ደግፉኝ እና ከቻላችሁ ቪዲዮ እንደዚህ ጨርሳችሁ ብታዩልኝ ደግሞ ደስ ይለኛል። ያው በምታዩት መልኩ ሰርቼ ጨርሻለሁኝ። በጣም ቀላል ነው። በትንሽ ደቂቃ ውስጥ ይሄንን የምንፈልገውን ነገር በአንዴ ሁሉንም ሰራርተን እንደዚህ መመገብ እንችላለን ማለት ነው። እኔ በዚህ መልኩ ሰርቻለሁ። እናንተ ደግሞ ሌላም ግብአት ካላችሁ ጨምሩበት። አመሰግናለሁ።